እዚህ ጋር እንደምትመለከቱት ኦሪት ዘፍጥረት ከኦሪት ዘፍጥረት እጀምራለሁ። ትልቁ ላድርገኝ ከቻልክ ይምራል። እሺ እዚህ ጋር ካያችሁ ይሄ ኦሪት ዘፍጥረት ነው፣ እያያችሁ ነው። ኦሪት ዘፍጥረት ምዕራፍ 1 ላይ እንግዲህ እኛ ሥላሴ የምንለው አብ ወልድና መንፈስ ቅዱስን ነው። በደም ተረዱ። አብና ወልድ መንፈስ ቅዱስ ማለት ነው። ኦኬ። ስለዚህ እዚህ ጋር ምን ይላል? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ካለ በኋላ ቁጥር 3 ላይ እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። ቁጥር 2 ላይ ይቅርታ፣ ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ በጨለማው በጥልቁም ላይ ነበረ፣ የእግዚአብሔርም መንፈስ በውሃ ላይ ሰፎ ነበረ ይለናል። አንድ አካል እዚህ ጋር ቁጠሩልኝ። እዚህ ጋር ማንን ጠራ ማለት ነው? ብሉይ ኪዳን የእግዚአብሔር መንፈስና እግዚአብሔር እንዳለ ጠርቷል ማለት ነው። ሌላ ማስረጃ ደግሞ ስለ አብና ስለ ወልድ እዚህ ጋር እግዚአብሔርን አብ አለው፣ መንፈስ ቅዱስን ደግሞ የእግዚአብሔር መንፈስ ብሎ ገልጾታል። ስለ ወልድ ደግሞ ሌላም ማስረጃ ከተፈለገ ኦሪት ዘፍጥረት ማየት እንችላለን። ኦሪት ዘፍጥረት ምዕራፍ 18 ማውጣት እችላለሁ። ለምሳሌ ኦሪት ዘፍጥረት ምዕራፍ 18 ይቅርታ፣ ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ላይ ስንመለከት ይሄው ማንበብ ይቻላል። በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሪያ አድባር ዛፍ ተገለጠለት። በደንብ አስተውሉ። የተገለጠለት እግዚአብሔር ነው። ለማን? ለአብርሃም። ከዚያ አብርሃም አይኑንም አነሳና 3 ሰዎች በፊቱ ቆመው አየ ይላል። ስለዚህ አንዱ እግዚአብሔር ሲገለጥለት ለአብርሃም ያየው ስንት አምላክ ነው? ወይም ደግሞ ይቅርታ በሰው አምሳል ስለተገለጠለት 3 ሰዎችን አይተዋል ማለት ነው። ስለዚህ አብ ወልድ መንፈስ ቅዱስ የሚለው ሐሳቡ ጽንሰ ሐሳቡ እዚች ጋር ይገኛል። ሌላም ደግሞ ማንሳት እንችላለን። ለምሳሌ በትንቢተ ኢሳይያስ ይቅርታ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ ቁጥር 1 ጀምረን ማንበብ እንችላለን። ቁጥር 3 ላይ አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ይላል። ስለዚህ እዚህ ጋር 3 ቅዱስ ጠቅሶ አንድ እግዚአብሔር ነው ያለው። አስተውሉ። ቅዱስ 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 የሰራዊት ጌታ እግዚአብሔር መላእክቱ ሲያመሰግኑ ማለት ነው። ሌላም ደግሞ ስለ ጌታችን ስለ ኢየሱስ ክርስቶስ በመዝሙረ ዳዊት ላይ ተጠቅሷል። ይሄ ሁሉ እንግዲህ የምናየው መዝሙር 110 ማየት እንችላለን። መዝሙር 110 ቁጥር 1 ላይ በቃ ሚውት አድርጌያለሁ። ደቂቃን ጨርሰሃል ይምራል። 3 ደቂቃ ሰጣለሁ ላንተ። መሞከርህ እናመሰግናለን። አስጀምረው ሀቢቢ። ግን ያ ጀማ እዚህ ጋር ያላችሁ 10 ሰዎች በደንብ አዳምጡ። ያወራው ነገር በሙሉ ውሸት እንደሆነ አሳያችሁ። መጀመሪያ ምን አለ? ቅዱስ 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 የሚል አለ። ስለዚህ 3 ናቸው የሚል ነገር ተናገረ። ማሻአላ እንስማማ፣ ችግር የለውም። ቅዱስ ቅዱስ መባሉ 3 የሚያደርጋቸው ከሆነ መጽሐፍ ቅዱስ ላይ መጽሐፈ ኩፋሌ ምዕራፍ 14 ቁጥር 5 ላይ እግዚአብሔር አብርሃምን አብርሃም 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 ብሎ ጠራው ይላል። ስለዚህ 3 አብርሃም አለ ማለት ነው። ይሄ ጀለስ 3 አብርሃም 3 ነው ማለት ነው። ሱብሃንአላህ አያችሁ አይደለ? ቅዱስ ቅዱስ መባሉ እግዚአብሔርን 3 የሚያደርገው ከሆነ 3 አብርሃም አለ። አንደኛ ታዲያ ቅዱስ ቅዱስ ማለት ትርጉም ምንድነው? ካንተ መከቱ የቤተ ክርስቲያን አባቶች ራሱ እንዳብራሩት ምድር እየደጋገሙ አምላክን ያመሰግናሉ። ኤቨር ጌቲንግ ቦርድ አይሰለችም የሚል ትርጓሜ ነው ያለው። አንደኛው ውሸት። ሁለተኛው ውሸት ምን አለ? እኛ እኮ አንድ አምላክን የምናመልከው 3 አምላክ አናመልክም ማለት ይሄም ውሸት ነው። ክርስቲያኖች ድብን አድርጋችሁ 3 አምላክ ታመልካላችሁ። መጽሐፋችሁም ላይ ተመልከቱ። መጽሐፋችሁ ምን ይላል? ዛሬ 3ቱ ጌቶች በድንኳን ውስጥ እንደተስተናገዱ አለ። ስንት? 3ቱ ጌቶች ኢቭን ስዕል ራሱ አላቸው። አብ ወልድ መንፈስ ቅዱስ በስዕል ገጭ ብለው አምላክ ናቸው። 3 አምላክ አላመልክም ያልከው ይሄ ማጭበርበር ይባላል። 3 አምላክ እንዳለ ቤተ ክርስቲያን ራሱ ታምናለች። በመጽሐፏ ላይ ያው 3 ጌታ ብላ ጽፋለች። ታዘቡ፣ ሳራ ታዘቢ ምን ያክል እንደሚዋሹ። ቀጥሎ ወደ አብርሃም ቤት ስላሴዎች ገቡ አለ። ሰምታችኋል? ወደ አብርሃም ቤት ማን ገቡ? ስላሴዎች ገቡ አለ። ይሄ ውሸት ነው። ወደ አብርሃም ቤት የገቡት መልአክ ናቸው። ማስረጃ ደግሞ ከመጽሐፍ ቅዱስ እናሳያለን። መጽሐፈ ኩፋሌ ምዕራፍ 10 ተመልከቱ። በ4ኛ ወር መባቻ በመብሬ ባለው በግራዩ ስር ለአብርሃም ተገለጥንለት አለ። ማን? መልአኩ ምን አለ? ለአብርሃም ተገለጥንለት። የመጣው ማን ነው? እግዚአብሔር ሳይሆን ማን ነው? መልአክ ናቸው። አያችኋ? ይሄ ነው ክርስትና። በደቂቃ ላውራ ያለው ለዚህ ነበረ። ዝም ብሎ ያወራል ግን ውሸት ነው።
ስለዚህ ወገናችን አንድ የመጨረሻ ደቂቃ ረኩል ደስ እንዲልህ ብዬ ነው እንጂ ደቂቃ አያስፈልግም ነበር። አንድ ድል አለ። በስላሴ የሚያምን አንድ ነብይ ያምጣ። እግዚአብሔር መጽሐፍ ቅዱስ ላይ ማለት ነው የማያወራው ነገር ተመከዝ ጋር ተመከዝ መጽሐፍ ቅዱስ ላይ ያው የዳሌዎችሽ አቀማመጥ እያለ ያወራ ስለ ዳሌ ያወራል እግዚአብሔር ስለ ዳሌ ባወራበት አንደበቱ የትኛው ቦታ ላይ ነው ስለ ስላሴ ያወራው? ሰዓት ተርፎት እግዚአብሔር እኮ ስለ ሴት እያወራ ነው ያለው አይደል እንዴ? የትኛው ቦታ ላይ ነው አምላክ ስለ አምላክነቱ የተናገረው? ያ ጀማ መጽሐፍ ቅዱስ ቢላህ አለይኩም እንዳይደብራችሁ፣ ያ መጽሐፍ ቅዱስ ነው። እኔ አይደለሁም ያነበብኩት። እሺ ኮሜንት ላይ እንዳይደብራችሁ፣ ያው እኔ አይደለሁም ያልኩት። ስለዚህ ይሄ የመጨረሻ ደግ ነው ወገናችን። ማጭበርበር ይብቃችሁ። ዲያቆናት አታጭበርብሩ። ህዝቡን እንደዚህ የሚሸጉሩ። ስለዚህ አንድ ድል አለ። የትኛው ነብይ ነው በስላሴ ያመነው? ማስረጃ አቅርብልን። አንድ ድል ስጠው። ሻው ከዛ ይበቃዋል። ኢምራን አሁን ያነሳው ነገር አጠቃላይ አንተ ራስህ አጭበርብራል። ምንድነው ራስህ በራስህ ልመልስልህ። ቆይ አንድ ደቂቃ ነው የምሰጥህ። ኦንሊ 1 ሚኒት። አሁን ኢምራን አሁን ያነሳቸው ነገሮች ሐሰት እንደሆነ ደግሞ ሌላ አሳየው። ቆይ አንዴ ደቂቃ ሲሰጥህ ሞቀህ እንዴ? ምን ሆነ ነው? ደቂቃ እኮ የተሰጠህ ሐሳብ እንድትገልጽ ነው እንጂ ሪፊዩት እንድታረግ አይደለም። ሪፊዩት ለማድረግ ነው ለዛ ገና እንትን ይልሃል። ችግር የለውም። እሱን ተወና አንድ ደቂቃ ሰጥሃለሁ። በጣም ፌር ነው ማለት ሙስሊሞች በዚህ ደረጃ ነው ባይዘው የምናስተናግደው። ለዛ ነው ፌር እንዲሆን አንድ ደቂቃ እንሰጥሃለን። ሐሳብን ታስቀምጣለህ። አንድ ደቂቃ ሐሳቡን ያስቀምጣል። ፔሬድ። ከዛ በኋላ ሌሎች ሰዎች የሚስተናገዱ ከሆነ ይስተናገዳሉ። ሌላ ማድረግ አለብን ነገር ካለ ወደዛ እንሄዳለን። እያወያየን አይደለም። ፕሊስ እንደዛ ፊል እንዳታረግ ሀቢብ። እሺ አንድ ደቂቃ ሰጣለሁ። አድምጠኝ። አሁን ኢምራን ሁለት ደቂቃ አረኩኝ። ሁለት ደቂቃ አድርጌልሃለሁ። ጀምሯል። ቀጥል። እኔ ኢምራንን ራሱ መልሼ መጠየቅ እችላለሁ። ችግር የለውም። እኔ እኮ አብርሃምን ምን አለ? አብርሃም ብሎ ተጣራ። አብርሃምን 3 ጊዜ ነው እግዚአብሔር የጠራው። አሁን የሶስቱ ምንድነው ቅዱሳን መላእክት እግዚአብሔርን ሲጠሩት 3 ጊዜ ጠርተው ነው። ከዚያ አንድ ጊዜ ብቻ። ይሄ በቁጥር የተወሰነ ነው። ገባህ አይደለ? አብርሃም ግን ማንንም በዚህ አይነት አጠራር የተጠራ የለም። 3 ጊዜ አልጠራም ማንንም እግዚአብሔር። አብርሃም 4 ቁጥር ነው። ይለያል ከስላሴ። ይሄ ማስረጃ መሆን አይችልም። ሁለተኛ ደግሞ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ይላል። ይሄንን ለኢምራን ጥያቄ አቀርባለሁ። እነዚህ 3ቱ አብ፣ ወልድ፣ መንፈስ ቅዱስ የተባሉት ማን እንደሆነ ታብራራልኛለህ። ሁለተኛ ደግሞ በአንደኛ ቆሮንቶስ ማለት ነው ይቅርታ፣ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ ማየት ይቻላል። እንዲህ ይላል የጌታ የኢየሱስ ክርስቶስ ጸጋ አንድ የእግዚአብሔር እንደውም አውጥቼ ላሳያችሁ ደቂቃ ስላለኝ ሁለተኛ ቆሮንቶስ በማስረጃ ማውራት ስለምንፈልግ ማለት ነው። ሁለተኛ ቆሮንቶስ ማውራት ይቻላል። ምዕራፍ 13 ቁጥር 14 ላይ ሁላችሁም አውጡ። ክርስቲያኖችም ተማሩ በደንብ ከዚህ። እሺ ይኸው ይታያል አይደለ? ሁላችሁም ስለዚህ ይሄንን ማየት ይቻላል። ትልቁ ላድርገኛ እንዴ? ሁሉም እንዲያዩ ትልቁ ላድርገኝ። እሺ ይሄው ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ እንዲህ ይላል። አስተውሉ። እዚህ ጋር 3 አካላት አሉ። የጌታ የኢየሱስ ክርስቶስ ጸጋ 1፣ ሁለተኛ የእግዚአብሔር ፍቅር 2፣ ሶስተኛ ላይ የመንፈስ ቅዱስ ህብረት ከሁላችሁ ጋራ ይሁን። አንዴ እዚህ ጋር ልቀጥልና ኢንሻአላህ ሐሳቡን እንዳይረሳ ብዬ ነው። ከዛ እንቀጥላለን። ደቂቃም ያስፈልገውም እዚህ ፖይንት ላይ ቀጥልና እንቀጥላለን። እሺ በመጀመሪያ ሁላችሁም ኮሜንት ላይ አጨብጭቡለት። እኔ አጨብጭቤልሃለሁ። እፎይታ ለምን ካልከኝ አንተ ቢያንስ ሞክረሃል ያቅምህን። እንደ ዲያቆኖቹ ቤትን ዘግታ አላወራህም። ጎበዝ ነህ። ማሻአላህ አለይክ። አንደኛ። ሁለተኛ አብርሃም ላይ አልከኝ። አብርሃም ላይ አብርሃም አይልም 4 ጊዜ ነው። ስለዚህ ስላሴ አይደለም ማለት ግዴታ 3 መሆን አላጋቻ 3 መሆን አለበት ነው። ማሻአላህ። እሺ በዛ አናሎጂ ከሄድን በደንብ ጥቅሱን ይዩትማ። እግዚአብሔርም አብርሃምን ከዛ እዚህ ጋር ምናለች ምልክት አለች። ምልክት ይውልኝ። አብርሃም 1፣ አብርሃም 2፣ አብርሃም 3 ጊዜ ነው ያለው። በአንተ ሎጂክ ከሄድን አብርሃም 3 ነው። እንደው 4 እንኳን ይሄን እንኳን የምቆጥረው። ስለዚህ 4 አብርሃም አለ። አጋቻ አይደለም ምን አይነት ሰዎች እንደሆነ ያጀማ
ምን አይነት ሰዎች እንደሆኑ ቅዱስ 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 ተባለ። ሶስት እግዚአብሔር ነው። ሱብሃንአላህ ሱብሃንአላህ ሱብሃንአላህ። አምራቸውን በዛ ይሁት ሱብሃንአላህ። ቀጥሎ በአብ ወልድ በመንፈስ ቅዱስም አጥምቆ የሚላል አልከኝ። እሱም ጭማሪ ነው። የማቴዎስ ወንጌል ምዕራፍ 28 ጭማሪ ነው። ሐዋርያት ጭራሽ ሆኑ በአብ በወልድ አጥምቆ አያውቁም። የሚያጠምቁት በኢየሱስ ስም ነው። ይሄ ማጭበርበር ነው። አያችሁ አይደል? ይሄ ራሱ ምንድነው? ማጭበርበር ነው። አሁን ያጀማ እንዳያችሁት ወገናችን ቢሞክርም ስላሴ የሚባለውን ነገር ከመጽሐፍ ቅዱስ ሊያመጣ አልቻለም። የለም ክርስቲያኖች የሚላሉ አምላካችን ይትዋሃዱ በመለኮት ወይሰለሱ በአካላት አንድ ሲሆኑ ሶስት ናቸው፣ ሶስት ሲሆኑ አንድ ናቸው ይላሉ። ይሄ አስተምሮ ሽታው የሚል መጽሐፍ ቅዱስ ላይ እጄ ላይ መጽሐፍ ቅዱስ አለ። ሌላም ዲያቆን ካለ ይግባና ያሳየን። የለም ነቢያት የሰበኩት መጽሐፍ ቅዱስ ላይ አንድ አምላክ አለ የሚል ነው። አንድ አምላክ አለ ብለው የሰበኩት በጣም ብዙ ቦታዎች ላይ ማለት ነው። በጣም ብዙ ቦታዎች ተመልከቱ። ምሳሌ መጽሐፍ ቅዱስ ምን እንደሚል እኔ ብቻዬን ነኝ ከኔ በቀር ሌላ አምላክ የለም አለ። አምላካችሁ እግዚአብሔር አንድ ነው አለ። ብዙ ጥቅሶች አሉ። እዚህ ጋር ተመልከቱ ምሳሌ ምን እንደሚል እኔ ግን እርሱ ግን ብቻውን ነው፣ እርሱንስ የሚመስለው ማን ነው አለ። አምላክ ብቻውን ነው የሚመስለው የለም ይላሉ። እነሱ ምን አደረጉ? አይ የሚመስለው አለ፣ ይሄኛው አምላክ ይሄኛውን ይመስላል፣ ይሄኛው ደግሞ ይሄኛውን ይመስላል ይላሉ። ቢላህ አለይኩም ምን አይነት አስተሳሰብ እንደሆነ አስቡት እናንተ። አምላክ ሶስቱ ነው። አንደኛው አምላክ ከጎኑ ሌላ አምላክ አለ። አንደኛው አምላክ አባት ነው፣ አንደኛው አምላክ ልጅ ነው፣ አንደኛው ደግሞ ከአፍንጫ ይመጣል። ላሳያችሁ። አፍንጫ ውስጥ ነው ያለው አንደኛው አምላክ። አፍንጫ ውስጥ ያለ አምላክ ቅድም መንፈስ ቅዱስ ሲል ነበር። መንፈስ ቅዱስ ያለው አፍንጫ ውስጥ ነው። ተመልከቱ መጽሐፈ ኢዮብ ምዕራፍ 27 እስትንፋሴ በእኔ ውስጥ የእግዚአብሔርን መንፈስ በአፍንጫዬ ውስጥ ገና ሳለ አለ። ስለዚህ አምላክ የኢዮብ አፍንጫ ውስጥ ነበር። አፍንጫ ውስጥ ያለ አምላክ ሱብሃንአላህ ሱብሃንአላህ። ለዓለማቱ ጥራት ይገባው። ኢምራን በጣም ይቅርታ አድርግልኝና ማለት ነው። ኢምራን በጣም እድልሃልኳ ፕሊዝ ጨረበርክ ነው ኢምራን። በእውነት አንተ አትጩህ። አንዴ ደቂቃ ጨርሳል እኮ አንዴ የምታልከው አትረበሽ። አንዴ ፕሊዝ ወንድ ከሆንክ አሁን በስነ ስርዓት እናውራ። ቆይ እድል እኮ አታወርድም ይታልከው ኖ አያችሁ መወድ ፈልጓል። ለምን ረጋትልም እንትና ስምህ ማን ነው? የፈለገ ቢሆን አልወርድም እኔ አሁን ያጭበረበርኩ የተዋረድኩ እኮ አንተን ሀቢቢ። ህዝቡ እኮ አየኩ የእግዚአብሔር ቃል እንዴት እንደምታጭበረበርኩ ህዝቡ እኮ አየ። አንተ ህዝቦቹ ራሱ ከዛው ቆይ እስቲ እንደ ረጋው ሰው አሁን ኧረ እስቲ ያጨማ ምን ይሻላል? አሁን ይሄ ልጅ ምንም እኮ ያስወራ። አንተ በደቂቃ አይደለም ያወራው። ስነ ስርዓት እናወራ። እንትና ፎይታ ደቂቃ ተሰጥቶ እድልህ ተሰጥቶ አውርተሃል። አሁን አትደራረብ ፕሊስ ማለት ነው ከይቅርታ ጋር እንትኑን አበጥቶ ይቅርታ አድርግልኝና ከሁለት ደቂቃ በላይ ነው ያወራው። አልሰጠሁትም። አዎ አልሰጠሁትም። ፋይናላይዝ እያደረገና ስላለቀ ነው የተሰጠ እድል ጨርሰሃል። እንደው እጃችንን ስማ አመስግነህ ነገ ከነገ ወዲያ ደግሞ ደህና ሰንብቱ ብለህ ነገ ከነገ ወዲያ እመጣለሁ መስተንግዷችሁ ምርጥ ነው ብለህ አጨብጭበህ ለተጣል ነበር። እኔ እኮ ያላልኩትን ብለዋል አልክ። መጽሐፍ ቅዱስ ማይለውም ሌላ ክርስቲያን ቃል ኢንሻአላህ አንተም በሉና ባይዘው እንትን አይወድላቸውም። ድሮ የኢትዮጵያ ሕዝብ የሚባለው ነገር ነበር የሆነ ነፃነት አይወድም የኢትዮጵያ ሕዝብ ይባላል። እና እንደዚህ አይነት ነገር ሆኖ አባባሉ አህያ ማራቅማት ይባላል። አህያ ማራቅማትም ያጀማ ደቂቃ ስጡኝ አለ፣ ደቂቃ ሰጠን። ጨምሩልኝ አለ፣ ጨምረንለት። አስወርተነው መጮህ ጀመረ። ለምን መሳችሁ? መርፌ ሰርቷል። ውሸቱ ተጋልጧል። ለዛ ነው ሳራ አይተሻል አይደለ? አዳምጠሻል ውይይቱን? አዳምጫለሁ። በጉጉት እያዳመጥኩኝ ነበረ። ምንም አልመለሰልኝም። ሲጀመር ምንም ከኔ ጥያቄ ጋር የማይመሳሰል ነገር ነው ዝም ብሎ የሚያወራው። እኔ የጠየቅኩት ሌላ የሚያስረዳኝ ሌላ። እኔ በስርዓት በግልጽ የሚያስረዳኝ ነው የፈለኩት እንጂ እንደዚህ የሚያወራኝማ ሞልቷል። ግን እዚህ ጋር ሳራ በደምብ ትኮታጊሽ። ሰዎቹ ምን ያክል እንደሚሰውሩ ተመልከች። ቅዱስ ቅዱስ ተባለ፣ ሶስት ነው አለ። አብርሃም ቤት አምላክ መጣ አለ። ሱብሃንአላህ ሱብሃንአላህ፣ በጣም ይገርማል። አሁንም አቡኪ ያስቀጥላቸው እስኪ። እኔ ደግሞ ረፍት ላገራትም አልበላሁም። መቅደስና ይመሳሉ አስተናግዳቸው። አንድ ፖይንት መርሳት የሌለባችሁ ፖይንት ቅድም እዚህ ጋር ይዤው ነበረ። የአብርሃም ስላሴ ላይ ኢምራን መጽሐፈ ኩፋሪ ምዕራፍ 12ን ጠቅሶ ሪፊዩት ሲያደርግ መልስም አልተሰጠም። ምናልባት ስለ እንደተማመነ ነው ማቀው። ቆይ ዮሐንስዬ፣ አሁን ምንድነው የምናደርገው? አካሄዱ እንዴት ነው የሚሆነው? እህት መቅደስ ዩ ራይዝ ዩር ኩዌሽን፣ ጥያቄሽን መልሰሽ ታነሻለሽ።
ዘን የጠየቅሽውን ጥያቄ መልስ እስኪመለስ ድረስ እኛ አብረንሽ እንታገላለን ማለት ነው። ጥያቄሽን ጠይቂ። ጥያቄሽን በአግባብና በልኩ የሚመልሱ ከሆነ ኦኬ፣ ካልሆነ ደግሞ መልስ እንሰጣለን ማለት ነው። አሁንም መልሰሽ አጠር አድርገሽ ጥያቄሽን አቅርቢላቸው እንዲሰሙት ዘንድ ህዝቡም እንዲያዳምጠው ዘንድ። ከዛ እስቲ የሚሆነውን እንስማ። እሺ እኔ ጥያቄ አንድ ሐሳብ ልስጥና ትቀጥያለሽ። ሰምቶኛል መሰለኝ ቀድም ነበረ ዮሐንስ። አዎ ነበርኩኝ። ለምንድን ነው ግን እዚህ ጋር መጠየቅ ያስፈለገው ሳራ? ቆይ እሱ ብዙ እሱ ኢንሻአላህ ዮሐንስ ቆይ አይ አንዴ ለማወቅ ነው። አይ እኔ ብዙ ቦታ ጠይቄያለሁ። እኔ ብዙ ቦታ ይሄኛው አካውንት አዲስ ነው። 3 ቀን 4 ቀን ምናምን ነው እንትን ያልኩትና በዛኛው አካውንት ገብቼ ስጠይቅ ወዲያውኑ ነው አካውንቴን ያዘጉብኝ ማለት ነው። እንደዚህ አይነት ጥያቄ ለምን ትጠይቂያለሽ ተብዬ ወዲያውኑ አካውንቴን ተዘጋብኝ ስለጠየቅኩኝ ብቻ ማለት ነው። ከዛ በኋላ እንግዲህ ያለኝ አማራጭ እዚህ መጥቼ እዚህ መጠየቅ ነው። ለምን ስጠይቃቸው ለምን ጠየቅሽ ተብዬ እስከተባረርኩ ድረስ እስከተገፋው ድረስ እኔ ደግሞ እውነትን ፍለጋ ስለሆነ እዚህ ስመጣ ጥያቄ በነገራችን ላይ 2 ቀን ነው ምናምን የጀመርኩት እዚህ ጥያቄ መጠየቅ እንጂ እንትን አልጠይቅም፣ አዳምጣለሁ እንጂ። ከዛ እዚህ መጥቼ ደግሞ ምናልባት ከተመለሰልኝ ብዬ እነሱ አላባረሩኝም፣ አልገፉኝም። ጠየቅኩኝ፣ በእነሱም ጠየቅኩኝ፣ በእኛም ጠየቅኩኝ፣ መለሱልኝ ሙስሊሞች። እነሱ የኛዎቹ ግን ገፉኝ። የቱ ጋር እንደገባሽ ባላቅም ማንም አይገፋሽም። እሺ አልገፉሽም ብዬ ለመከራከር ያየሁት ነገር ስለሌለ ስላሳይክ በውስጥ ቴክስት ከፈለክ ማለት ነው እንዳለ አስቀምጭልኝ። እሺ ከ100 ሰው በላይ የሰደበኝ ከ100 ሰው በላይ ማለት ነው የሰደቡኝ። ስድብ ብቻ ነው አንዳቸውም በስርዓት የሚያወሪል ስድብ ብቻ በቃ ስድብ ብቻ በቃ የስድብ ዲግሪ ነው መሰለኝ ያለው ያላቀም ብቻ። እሺ ስድብ ከሆነ ስድቡ ልክ አይደለም ወይ? ወደ ጥያቄዋ እንሂድና ጥያቄዋ ስላሴ መጽሐፍ ቅዱሳዊ ነው ወይ የሚል ነው፣ ወይም ስላሴ መጽሐፍ ቅዱስ ላይ አለ ወይ የሚል ጥያቄ ነው። አለ? አዎ መጽሐፍ ቅዱሳዊ ነው። አዎ ኦኬ። ስላሴን ያስተማረ ነብይ አለ? ያስተማረ ነብይ ማለት ሐሳቡ አለ። በነቢያት ጊዜ ሐሳቡ አለ። አሁን ያስተማረ ነብይ አለ ወይ ማለት? አው ተገልጾላችኋል እኮ ለአብርሃምም እንደተገለጸ ቅድም እኮ ልጁ እያብራራ ነበር መሐል ላይ እንተናላ ያስተማረ ነብይ አለ ወይ? ያስተማረ ነብይ አለ? ስላሴ ያስተማረ የለም፣ ሐሳቡ አለ። ስላሴ እኛም ቀጥታ ቆይ ዮሐንስ ይቅርታ፣ ያስተማረ ነብይ የለም አይደለ? ያስተማረ ነብይ እንዴት እንደሆነ ልንገርህ። ለነብያት ይገለጥላቸዋል፣ ተገልጦላቸዋል። እንደተገለጠላቸው እናምናለን። ቆይ ዮሐንስ በጣም ወሳኝ ነገር ክሪቲካል ፖይንት ነው የተናገርከው። ክሪቲካል ፖይንት ነው የተናገርከው እና ነጥብ እንትን አትበላ፣ ጨርስ። እንትን አትበላ። ምንም ምን ጨርሶ ነገር የለም። አንዴ አስወራኝ። ምን መሰለህ ለአብርሃም እንደተገለጠለት ቅድም ደግሞ እሱ መላእክት ነው የተገለጡለት ምናምን እያለ ልጁ ሲመልስ መልሶ መላእክት ነው የተገለጡለት ምናምን ብሎ ልጁ የመለሰውን እንትን እያለ ነበር። እምራን እንመጣለን እዛ ጋር። ግን ስላሴን ያስተማረ ነብይ አለ ወይ? ስላሴን ያስተማረ ሐሳቡ አለ። ስላሴን ያስተማረ ነብይ አለ ወይ? ለአብርሃም ተገልጦለታል። ስላሴ ነው ስላሴን ያስተማረ ነብይ አለ ወይ? ጥያቄ ስላሴን ያስተማረ ነብይ አለ ነው እንጂ ስላሴ ለማን ተገልጧል አይደለም። ስላሴን ያስተማረ ነብይ አለ የለም ብለህ ቅድም ከራስህ ጋር እንዳትጣላ። ቆይ አይደለም ስላሴን ያስተማረ ቀጥታ የለም። ግን ስላሴ እናመሰግናለን። እኛ እናመሰግናለን። አንዴ በመጽሐፍ ቅዱስ ስላሴ ብሎን ፈልገህ ከሆነ ልሰጥህ እኮ ነው። እንደዚህ አይደለም። ቆይ እንዴ እድል ሰጥቼ እንድታወራ እኮ እድል ሰጥቼ ከዛ ቆይ አትበል። ምክንያቱም ስላሴን ያስተማረ ነብይ የለም ነው ያልከን። ባይኔ ሚስ ስላሴን ያስተማረ ነብይ ካሌለ እናንተ የምትከተሉት የነቢያትን ሃይማኖት አይደለም ማለት ነው። ሲምፕሊ ምእመናን ይህንን ነገር አዳምጡ። ሳራ ሰማሽ አይደለም? የኔም ጥያቄ ነው። ከተገለጡለት ለአብርሃም ከተገለጡለት ለሙሴ ከተገለጡለት ለምን አላስተማረንም?
ትክክል። ሁለተኛ ነብይ ስላሴ የሚለው ሐሳብ ነገር ነው የተገለጠለትን እኮ ነው ለኛ የተጻፈልን አይደለም። ቆይ ዮሐንስ ሚውተር ትክክለኛ ፖይንት ነው ያነሳችሁ። ስላሴ የሚለው ሐሳብ ጀነት መግቢያ፣ ከጀሃነም መራቂያ፣ ወደ አምላክ መቃረቢያ፣ ወደ እውነት የሚጠራ እውነተኛ መንገድ ቢሆን ኖሮ አምላክ በዚህ ደረጃ ሊተው አይችልም። እንዲህ ስለ እንጀራ አሰራር አምላክ አስተምሯል። ስለ እርሾ አትጨምሩ እንጀራችሁ ላይ እያለ እኮ የሚያስተምር መጽሐፍ ነው ባይብል ማለት። እንጀራችሁ ላይ እርሾ አትጨምሩ ከጨመራችሁ እንዲህ ትሆናላችሁ ብሎ የሚያስተምር መጽሐፍ ቅድም ተናግሯል። ስለ ሴት ልጅ ቁመና የሚያስተምር መጽሐፍ ነው። እንዲህ ያላት እንዲህ የላትም አይነት ነገር ማለት። በዚህ መጽሐፍ ላይ ለሰዎች ድህነት የሚሆነው በምንም ተአምር ይሄ አምላክ ቢሆን ክርስቲያኖች እመኑኝ አወከር ነው ያለን ማለት ትችላላችሁ። ይሄ አምላክ ቢሆን አልነገርከንም ብላችሁ ወላሂ ማለፍና ማምለጥ ትችላላችሁ። የቱ ጋር ነው የነገርከን ብላችሁ ማለት እንደዛ ብላችሁ ማለፍ ትችላላችሁ። ሳያስተምር ስለ እርሾ አስተምሯል እንጀራ ላይ እርሾ አትጨምሩ ብሎ ማለት ነው። ይሄ ባለበት ሁኔታ በስላሴ አላመንክም ብሎ ሊቀጣ በምንም ተአምር አምላክ እንደዚህ አላደረገም። ካደረገ ደግሞ ይሄ ራሱ ፐርፌክት የሆነ አምላክ አይደለም ማለት ነው። ያንን ነው የምለው። ሳራ ምን ይመስልሻል የተነሳው ነጥብ? እኔም እንደዛ እኮ ነው ያልኩት። ያኒ ከታየ ለሙሴ ተገልጦለታል አለ። ከተገለጠለት ነብያት ደግሞ እግዚአብሔር የነገራቸውንና አስተላልፍ የተባሉትን ነገር ነው የሚያስተላልፉት ለህዝቦቻቸውና ለምን ለኛ ለህዝቦቹ አላስተማረንም? ለምን ምስጢር አረገው? ብዙ ነገሮች አስተምሮናል። ለእስራኤላውያን ብዙ ነገሮች አድርጎላቸዋል። በብዙ ነገር እንትን ብሎላቸዋልና ይሄ ነገር ምስጢር ለምን ሆነ? እኔ ምክንያቱ ነው በቃ ያልገባኝ። ለምን ምስጢር ሆነ? ዋይ እንዴ! አንድ ሰው አምላኩን በስርዓት ሳያቅ እንዴት ነው የሚገዛው አምላኩን? መሰረታዊ ነገር ነው። አሁንም ለዚህ መሰረታዊ መልስ አታ አንድ ወገናችሁ ክርስቲያን ወገናችሁ ሳራ መልስ አጥቻለሁ ይሄ ስላሴ የሚለውን ነገር እዚህ መጽሐፍ ላይ አጥቻለሁ አግዙኝ እርዱኝ እያለች እየተጣራች ትገኛለች። አሁንም ይሄንን እረዳለሁ አግዛለሁ ስላሴ ተጠቅሷል አስረዳለሁ አስተምራለሁ የሚል ማንኛውም ሰው መግባት ይችላል። መቅደስ ሰላም ብያለሁ። እንትን አቡበከርን ፎሎ አድርጉ። 8700 ሰዎች አላችሁ። ኢምራን ቻሌንጅ ጀምራለን ለኢምራን 1 ሚሊዮን ለመሙላት እና ሁላችሁም እዚህ ያላችሁ ቻሌንጁን ተቀላቀሉ። 1 ሚሊዮን እንዲገባ የምትችሉትን አድርጉ። ባረከላሁ ፊኩም። በዚህ ሳምንት ውስጥ 1 ሚሊዮን ከገባ ደግሞ የሆነ ወንድም የመጽሐፍ መግዣ 100,000 ብር ይሰጣል ለኢምራን ወንድሞችም ለሌሎችም ጠቃሚ ስለሚሆን መጽሐፍ ቢገዛ ብዙ ነገራቶችን በህት በማድረግ ሰዎች ወደ እስልምና እንዲመጡ የሚችሉትን ነገር ያደርጋሉና የምትችሉትን አድርጉ። ባረከላሁ ፊኩም እና ቻሌንጁን ተቀላቀሉ። ፎሎ አድርጉ። አሁን ፎሎ ያላደረጋችሁ እዚህ 8700 ሰዎች ፎሎ ካላደረጋችሁ ቤቱም ፎሎ አድርጉና አቡበከርን ፎሎ አድርጉ። ጀማልንም አሲንም ፎሎ ብታደርጉ በጣም ብዙ ነገሮች ትማራላችሁ ኢንሻአላህ። ምናልባት ያነሳውት ሐሳብ ቀልድ መስሎ የታያቸው ሰዎች አሉ። ላሳያችሁ። ዘጸአት ምዕራፍ 12 ቁጥር 15 ላይ 7 ቀን ቂጣ እንጀራ ትበላላችሁ አለ። በመጀመሪያው ቀን እርሾውን ከቤታችሁ ታወጣላችሁ። ከመጀመሪያ ቀን አንስቶ እስከ 7ኛው ቀን እርሾ ያለበት እንጀራ የሚበላ ነፍስ ከእስራኤል ተለይቶ ይጥፋል። እርሾ ያለበት እንጀራ እንዲህ ብላ፣ እርሾ የሌለበት እንጀራ እንዲህ ብላ፣ አንዲ በደንብ አብኳው፣ አንዲ በደንብ አታብኳው፣ አንዲ ኩፍ ይበል፣ አንዲ ኩፍ አይበል የሚልን ትምህርት አስቀምጧል። እርሾ የሚለው ቃል ባይብል ላይ በጣም ብዙ ቦታ ገብቷል። ነገር ግን አምላክ በባህሪ አንድ ነው፣ በመለኮት 3 ነው። አንድም 3ም የሚል በምንም ተአምር ከ66ቱ የፕሮቴስታንት መጽሐፍ እንዲሁም ከ81ዱ የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ በምንም አይነት መነጽር ብታዩት በምንም አይነት አይን ብታዩት ልታገኟቸው። ብርሃነ ጻድቅ ሰላም ብያለሁ። ስላሴ እዚህ መጽሐፍ ላይ ተጠቅሷል። ኦርቶዶክሳዊት መጽሐፍ ሰላምታዊ ቅደምና እንትን እቴ ሳራ ሰላም ብዬ ነው የጀመርኩት። ሰላም ብዬ ነው የጀመርኩት። እቴ ሳራ ሰላም ነሽ ስልሽ አሁን ቀደም እፎይታ የሚለው ልጅ ለሰው ጥያቄ እንዴት አልገባሽ? ኢምራን አውቆ የማቴዎስ 28 ላይ አለ እንደሚያጋጨው ስለሚያውቅ አይደለም ከራሱ ምን መለሰ? ራሳቸው አውርታችሁ ራሱ መመለስ አሁን
እኮ ምን መለሰ? ስጠኝ። ልጁ ምን መለሰ? ምን መለሰ? አንበው ምን ላ ማቴዎስ ምግባ ቆይ አንዴ ብርሃነ ኢምራን አለ ኢምራን ከበር አድር ዲያቆን ነህና እስኪ አብኪ ዲያቆን ልጅ እሺ። ስለዚህ ዲያቆን እውቀት አለው ብዬ አስባለሁ። እቺም እንደ ቅድሙ ልጅ አይሆንም አይደለ? አብኪ በምንም ተአምር እንደዛ ብለን አንገምትም እንደ ሌሎቹ ዲያቆናት ባይሆን። ስለዚህ ምን እናድርግ መሰለህ? ዲያቆን የማቴዎስ ወንጌል ምዕራፍ 28 ጠቅሰህ ስላሴን አስረዳ፣ አቡበከር ደግሞ ይመልስልሃል። እሺ መጪው መፍትሄ አይደለም። ዲያቆን እባክዎ ተረጋጋ ቢሆን ዲያቆናችን፣ ከዛ በኋላ አስረዱን። እሺ ቀጥሉ። በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ይላል። አብ ወልድ መንፈስ ቅዱስ፣ አብ ወልድ መንፈስ ቅዱስ። እሺ አብ ወልድ እያጠመቋችሁ ያ አብ ወልድ መንፈስ ቅዱስ ተብሎ የሚጠመቅበት እንትን ማለት ነው። ማይ ላይ በአብ ወልድ መንፈስ ቅዱስ ይብናል እኮ ዲያቆን። ስለዚህ እዚህ ጋር ስሞትን ይንገሩኝ ከይቅርታ ጋር ተግባብተን አክብር በስሞት እንድጠሩት ስሞትን ይንገሩኝ መጀመሪያ። ማን ይባላል እርሶ? ብርሃነ ጻድቅ። ያንተንም ስማችሁ ብርሃነ ጻድቅ ነው? እና አንደኛ ነገር ኢምራን አውቁ ዲያቆን ብርሃነ ጻድቅ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ይላል ብለው ነው እየሞገቱ ያሉት ማለት ነው አይደለም? አዎ ስላሴ ማለት በአብ በወልድ በመንፈስ ቅዱስ ስም ማጥመቅ ነው። ሁለተኛ ነገር እግዚአብሔር በቃ የአምላክን ሶስትነት ምትክል ከሆነ ግባ። አይ ምታነብ ለያን ጥቅስ በዛው ማን ነው? ቆይ እዚሁ ጥቅስ ላይ ከይቅርታ ጋር እዚሁ ጥቅስ ላይ ስላሴ ብሎ ማለት በአብ በወልድ በመንፈስ ቅዱስ ስም ማጥመቅ ማለት ነው ወይስ አይደለም? ስላሴ ማለት በራሱ ስላሴ ማለት ሶስት ማለት ነው። አዎ ኖ እኮ ስላሴ ማለት ሶስት ማለት ነው። ስትፈልገው ሶስት ማለት ነው ስላሴ ማለት ነው መጽሐፍ እና ቴዎሎጂካሊ ሶስት ማለት ነው። ሶስትነታቸው እንደ ኢትዮጵያ ኦርቶዶክስ ሶስትነታቸው የተጠቀሰበት ቦታ የለም ነው አላችሁት አይደለም? ሶስትነታቸው የተጠቀሰ ቦታ ማለት አይደለም። ቆይ ሶስትነታቸው የተጠቀሰ ቦታ ማለት አይደለም። አንዳንድ ማስረጃዎችን እዚህ ፊት ለፊት አንዴ ላቅርቡሎትና እርሶም ይመልከቱ፣ ይገንዘቡ። ምናልባት ያለፈውት ያመለጠውት ነገር ካለ እሱንም ያገኛሉ ብዬ አስባለሁ። ስላሴ የሚለው ነገር ከቋንቋ አንጻር ስንመለከተው የግዕዝ ቃል ነው። ሶስት አደረገ ወይም ሶስትነት ማለት ነው። ይሄ የሚያጠራጥረን ነገር አይደለም። ቴዎሎጂካሊ ግን እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ስላሴ ብሎ ማለት አብ ወልድና መንፈስ ቅዱስ ሶስት አካላት ናቸው፣ ነገር ግን አንድ አምላክ ናቸው የሚለው የቴዎሎጂ አስተምህሮ ነው። ይህንን የኢትዮጵያ መጽሐፍ ቅዱስ ማህበር ያስቀመጠው ነው። እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህራን በአጠቃላይ ስለ ሚስጥረ ሚስጥራት የሚለው መጽሐፍ መመልከት ይችላሉ። ሌሎችንም ስለ ነገረ ስላሴ ወይም ደግሞ ስለ ሚስጥረ ስላሴ ወይም ደግሞ ስለ ቴዎሎጂ የተጻፉ መጽሐፍት በሙሉ ይህንን ነው የሚያስቀምጡት። ስለዚህ ስላሴ ብሎ ማለት አብ ወልድና መንፈስ ቅዱስ ሶስት አካል ናቸው፣ ነገር ግን አንድ አምላክ ናቸው፣ በመለኮት አንድ ናቸው፣ በአካል ሶስት ናቸው የሚለው አስተምሮ ነው። ባይብል ላይ አታገኙትም ነው ይሄንን ያለው። እርሱ የጠቀሱት ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ የሚናገረው ስለዚህም አይደለም በመሰረቱ ማለት ነው። ጥቅሱ እየተናገረ ያለው ኢየሱስ ክርስቶስ ሐዋርያትን ሂዱ ብሎ ያዘዛቸው ትእዛዝ ነው። ምን አላቸው? ሂዱና አለ። እንግዲህ ሂዱና አለ አሕዛብን ሁሉ በስሜ ደቀ መዛሙርት አድርጉ ብሎ አስቀምጧል። በሌላ ጥቅስ ላይ ማለት ነው። በአብ በወልድ በመንፈስ ቅዱስ አንድ ያስጨርሱ። ሂዱና ስለ ሐዋርያት ስራ አድርጓቸው። ጥቅስ ነው። እዚሁ እሺ አቡበክር ስማኝ አንዴ ስማኝና ትመልስልኛለህ። እሺ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ ነው አለው። ደቀ መዛሙርቴ በአብ በወልድ በመንፈስ ቅዱስ። አሁን እዚህ ጋር አንድነትም ጠቅሷል፣ ሶስትነትም ጠቅሷል። ምኑ ጋር ነው አንድነቱ? ምኑ ጋር ነው ሶስትነቱ? እርሶ ደስ ይበሉት። በቃ ትቼዋለሁ። ምኑ ጋር ነው አንድነቱ? ምኑ ጋር ነው ሶስትነቱ? ደቀ መዛሙርቴ አድርጓቸው ብሎ አንድነት ጠቅሷል። በአብ በወልድ መንፈስ ቅዱስ ብሎ የማን ደቀ መዝሙር ነው የሚሆኑት? የማን ደቀ መዝሙር ነው? በአብ በወልድ መንፈስ ቅዱስ ብሎ ሶስት ጠቀሰ። አብ ወልድ መንፈስ ቅዱስ ደቀ መዝሙር ነው የሚሆኑት። የኢየሱስ ክርስቶስ ደቀ መዝሙርት ናቸው አይደለ? ኢየሱስ ክርስቶስ ስጋ ወሰብ ነው አይደለ? ፍጹም ስጋ ፍጹም አምላክ። ኦኬ ስጋ ወሰቡ ከአብ ከወልድ ከአብና ከመንፈስ ቅዱስ ጋር አንድ ነው አይደለም? ግብር አለ ኖ
ወልድ የመወለድ ግብር አለው አይደለም አላልኩም። ሚዲያ ላይ አትዋሽ። ሚዲያ ላይ እንደዚህ አይነት ውሸት የሆነ ሰዓት ያጋልጣል። ስጋ ወሰቡ መምህር ስጋ ወሰቡ ከወልድና ከአብ ጋር ከአብና ብዙ ቪዲዮ ሪኮርድ የሚያደርግ ሰው ስለሚኖር እንደዚህ ነገር ሲሪየስ ነገር አይዋሽም። እኛም ብቻ ሳይሆን ሌላም ሰው ነገም በብዙ ስለሚወጣ ማለት ነው። መምህር ስጋ ወሰቡ ከአብና ከመንፈስ ቅዱስ ጋር እኩል ናቸው። የወልድ ግብር መወለድ ነው። ግብሩ ነው። ይቅርታ አልጠየቅኩትም። ወለድም ለመጨረሻ ለሶስተኛ ጊዜ ነው። እንደዚህ አይነት ነገር አልወድም። ከይቅርታ ጋር መምህር ለሶስተኛ ጊዜ ነው የምነግሮት የምጠይቆት ማለት ነው። ስጋ ወሰቡ ከአብና ከመንፈስ ቅዱስ መጽሐፉ አንተ ፈለግከው አይነት ነገር ነው የምትረዳ መሰለኝ። ስለዚህ አንድ ነገር ላስቀምጥና ኢምራን አውራቸው ምናልባት ዲስሪስፔክትም እንዳይመስላቸው ከዚህ በላይ መሄዱን ብዙ ምንም አልፈልጉም። አንድ ነገር ተመልከቱ ክርስቲያኖች፣ ያስቀመጡትን ጥቅስ ራሳቸው ባመጡት ምንም አልሄድንም፣ ሙግት አላቀረብንም። ጥቅሱ የተበረዘ ነው እንኳን ብዬ ሌላ እንትን ኮንሴፕት ውስጥ ይሁን አዲስ የሆነባቸው ኮንሴፕት ውስጥ አላስቀመጥኩም። አንድ ናቸው ሲሉኝ ኢየሱስ ክርስቶስ ስጋና ሰብ ነው ብለው ያምናሉ። ኢየሱስ ክርስቶስ አምላክ ወሰብ ነው ብለው ያምናሉ። አምላክ ነው ፕላስ ደግሞ ስጋ ነው ብለው ያምናሉ። ስለዚህ አብና መንፈስ ቅዱስ ከአምላክ ወሰብ ጋር አንድ ናቸው ወይ ነው ጥያቄ ጠየኳቸው። መመለስ አልፈለጉም። አንተ እንደፈለግከው አይሆንም ወልድ። ስለዚህ እኛ ምንድነው የምናደርገው? ክብር ስላለን ጥያቄያችንን ገታ እናደርግና ያው እኔም መከራከሩ አቅም አሁን የለኝም። ገታ አደርግና ያው አስተላልፎታለሁ ማለት ነው። ኢምራን እንደውም ዋሽቷል እያሉ ስለነበረ ከእርሱ ጋር ይቀጥሉ። መምህር አመሰግናለሁ። አይ ጀዛከላ። እኔ አንድ ጥያቄ ብቻ ነው ያለኝ። መምህር ግን ሲያወሩ ረጋ ብለው ያወሩ። እሺ ፕሊዝ፣ ስሜታዊ አድርጉኝ አሉ። ሰማሁ። እሺ ኢየሱስ ምንድን ነው ያላችሁ? ሂዳችሁ በአብ በወልድ በመንፈስ ቅዱስ አጥምቁ አይደለ? አቃችሁ ደቀ መዛሙርቴ አድርጓቸው። በማን ስም? አው መንፈስ ቅዱስ ብሎ ሶስትነት ተናገረ። ማሻአላ። ጥያቄ የሚሆነው ሐዋርያት የኢየሱስን ቃል ሰምተው በአብ በወልድ በመንፈስ ቅዱስ የሚያጠመቁበት ቦታ ይኖር ይሆን? ማስረጃ? ቆይ የአምላክ ቃል የተናገረው ኢየሱስ ክርስቶስ እንደሆነ ታምናለህ? ተናግሮ ከሆነ ሐዋርያት ፈጽመውታል። ሐዋርያት አጥምቀዋል በአብ ወልድ መንፈስ ቅዱስ ስም ያጠመቁበት ቦታ አለ። ሐዋርያትን ብቻ ሳይሆን አሁን ቤተክርስቲያናችን የሥራችን ከሐዋርያት ጀምሩልኛል። አሁን ቤተክርስቲያናችን ይፈጸማል። ሁለተኛ ደግሞ ሐዋርያት ፈጽመውታል እንዴ? ፕሊዝ መልሱልኝ። ሐዋርያት ፈጽመውታል? አዎ ፈጽመውታል። ማስረጃ? ወረባ አለኳቸው። ወረባ ራሳቸው ነው ያወሩት። ያጀማ እሺ እኔ ደግሞ አለ ትንሽ ሐሳብ ልስጥ። ቆይቴ ያረጋ በቀላሉ ለፋ ያጀማ አሁን የመጣው ዲያቆን ነው። ዲያቆን ተሽሎ መጥቶ አንድ ጥያቄ ያውኪን ጥያቄ አልነካውም። ከባድ ጥያቄ ነው። ቀለል ጥያቄ ጠየኳቸው። ከዛ ወረዱ። ለምን? ሐዋርያት የትኛውን ቦታ ላይ አጥምቀው አያውቁም። ይሄ ጥቅስ የለም። ሲጀመር ጭማሪ ጥቅስ ነው። ጉራጌ ሐሳብ አለ? በእናትህ ልተኛ ነው። እኔ ትንሽ ሳራ ላውራ። ቴዳ ችግር አለብህ እንዴ? ስንት ጊዜ ያምን ነገር እኛ ቤት ስንመጣ ፕሊዝ ተራህን ጠብቅ። ቴዳ ትልቅ ሰው አይደለህ እንዴ? ፕሊዝ ፕሊዝ ሰጣል እኮ። አይ በተራ እናውራ ፕሊዝ። እንደ ትልቅ ሰው እናውራ። ጉራጌ በቃ አይተሃል። ዛሬ ብዙ ነገር ዲያቆናቶችን አይታቸዋል። ፕሊዝ አሁን ማለት ነው በቃ ሰዎችን ቢሰድቡም ተዋቸውና ቁርአንን አንብብ፣ መጽሐፍ ቅዱስን አንብብ። እሺ በቃ ከዛ እውነት ራሱ ፈልግ። እውነት ራሱ ይመራል። አምላክ ቁርአን ላይ ምንድን ነው ያለው? ወለዚነ ጀሃዱ ፊና ለነህዲየነሁም ሱቡለና። እውነትን ለማግኘት የታገሉ ካሉ አላህ መንገዳቸው ይመራቸዋል። ስለዚህ አንተ በደንብ አድርገህ እውነትን ፈልግ። አላህ እውነት ይስጠድ። ዱዓ እናደርግልሃለን። እሺ እሺ ይመችህ። በቃ መልካም ምሽት ይሆናል። ደግሞ አትጥፋ። ከዚህ በኋላ ቤትህ ነው፣ እየመጣህ እናወራለን። አለሁ እመጣለሁ። እሺ እሺ ያጀማ ሁላችሁም ዱዓ አድርጉለት። አላህ ይስጠው። ቀጥል ይብሩ አብኪ። አይ በቃ ሰላም አለይኩም ይብሩ። እንዴ ማለት ልትጠጣው አንተ? በጣም እንትን ያው ታውቃለህ እንዴ? አዎ ረስቼ። እሺ እንደ አዲስ ዲቤት ከኔ ጋር ልገባ ነው። እኔ እኮ የሳብ አስቸገረኝ። ኢምራን ዲቤት ማድረግ አለበት። ያጀማ ኢምራን ዲቤት ማድረግ መቻል አለበት። ያለበዚያ እኛንም እያስቀመጠን አይደለም አሁን ላይ ባለው ሁኔታ ማለት ነው። እንሟገት አይነት እንትን ላይ ነው ያለው። ስለዚህ ምንድን ነው የምታደርጉት መሰላችሁ ያጀማ? 879.8 ነው ያለው። ቢያንስ ወላሂ ጠዋት ስንነሳ 900 አይግባሽ። ቢያንስ ስንት ይሁን ይምራል?
ኖርማሊ 890 በቃ 890 ገብቶ እንመልከተው። ምክንያቱም አሁን ላይ እንደምትመለከቱት እንደዚህ ውይይቶች ምናምን የእንትን ጉዳይ ሆኗል። የአቅም የምናምን ጉዳይ ሳይሆን የፎሎወር ጉዳይ ይሆናል። ፎሎወር መታየት አለበት፣ በእርግጥ ትክክል ነው። ግን ደግሞ የነዛን ማንም ይሄን የፎሎወርን ታክቲክ ምናምን ቴክኒክ የሚያነሳ ማንኛውንም አካል ምናልባት 3 እጥፍ ብንሆን ወይ 2 እጥፍ ብንሆን ነው ባለው በኦዲየንስ በተደማጭ ታውቁታላችሁ እናንተ። አልሐምዱሊላህ እውቀት ችግርም የለም። ግን እንደዚህ ማምለጫ የሚሸጎሩባቸውን ፖይንቶች መዝጋት አለብን፣ ድፍን እያደረግን ማለት። ከዛ በኋላ ኢንሻአላህ ዌዘር ውይይት ተፈጸመ አልተፈጸመ እኛ የምንሰራው ስራ አለን። ሮብ ቀን ደግሞ እኔ እንግዲህ ሰበር ስል አያምርብኝም፣ ግን ሮብ ቀን አናምንህም ይሉኛል። ሰበር ስል የሚገርም ነገር አለ አይደለም ይምራን? የሚገርም ነገር ሮብ ቀን ፕሮግራሙ ላይ የሚገርም ነገር አለ። እንደው ከቀራችሁ ትቆጫላችሁ ብዬ ነው ማምነው። ከቀራችሁ ትቆጫላችሁ ብዬ ነው ማምነው። እና ይሄንን ልናገር ብዬ ነው። ኢንሻአላህ ቀጥላው። ናም ያ ጀማ ከዚህ በላይ መቆየት ራስን መጉዳት ነው። እናንተ መፍት ማድረግ አለባችሁ። አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባ። በጣም ብዙ ነገር ነበር ለሳራ ትቀጥላለች። ሄዳ ትቀጥላለች። አንዴ በጣም ገራሚ ትምህርት የተማርነው ሁላችሁም አላህ ይቀበላችሁ። ግን ሁላችሁም ሮብ 3 ሰዓት ላይ ከነገ ወዲያ 3 ሰዓት ላይ እንዳቀሩ እሺ። ገራሚ ውይይት አለ። ያው ዲያቆኑ እንደምታውቁት ባለፈው ሰኞ ቀን ሳይነግረኝ ውይይት ላይ አቅርቦ ተገኝተናል። እኔ ጋር ወይ ፈቃደኛ አይደለም። አልሐምዱሊላህ ከሱ ጋር ተወያይቷል። አሁን ደግሞ እኔ ያው ለብቻው እንዲመጣ የውይይት ጥሪ አቅርቤለታለሁ ኢንሻአላህ። ስለዚህ ሁላችሁም የውይይቱን ለመታደም ሮብ 3 ሰዓት ላይ እንዳቀሩ ጀዛኩሙላህ። እና ማስታወቂያም ደግሞ በደንብ ስሩ፣ ፖስት አድርጉ ሪከርድ ያደረጋችሁ። ፎቶም ደግሞ እንትን ላይ አለ፣ ስቶሪ ላይ ልኩትና ፕሮፋይል ላይ ፎቶ አለ። እሱም ፎቶ በየሚዲያው አሳልፉ ኢንሻአላህ። ሁላችን ተሰብስበን እሁድ ሮብ 3 ሰዓት ላይ ጉዳዩን መጨረስ አለብን። እሺ ቴዳ ሰላም ብያለሁ። እንዴት ነህ? ሰላም ነው አለ አልሐምዱሊላህ። ሰላም ነህ? አለሁልህ። እኔ ምንድነው አንተንም ማስፈቅደ ልክ እንደ ቅድሙ እንደ እፎይ 3 ደቂቃ ብትሰጠኝና ለሳራ ብገልጽላት ደስ ይለኛል። ስለ ስላሴ ቴዳዬ ግን በጣም ደክመዋል እኮ አናሳዝንም? 2 ደቂቃ አድርገው በቃ 3 ደቂቃ አድርገው ደስ ይበለሽ። ቶሎ አጠራጋ አውራሽ ቀጥል። እሺ ምንድነው ለሳራ ልነግራት የምችለው ስላሴ ያው እንግዲህ ኢምራን አንተ ታውቀዋለህ ለክርክር ካላቀረብከው በስተቀር ስላሴ የሚለው ቃል ኤክስፕሊሲትሊ ኢን ባይብል ቃል በቃል የተጻፈ አይደለም። ምንድነው እኛ የምንለው የክርስቲያኖች አምላክ በ3 ማንነቱ ተገለጠልን ነው የምንለው፣ የተለያየ ቦታ ስለተገለጠ እንጂ ስላሴ የሚለው ወርድ መጽሐፍ ቅዱስ ላይ የለም። አባቶች ተሰብስበው የሰየሙት ስም ነው። አምላካችን በ3 ስለተገለጠ ሶስትነት ማለት ነው። እሺ 3 ማለትም አይደለም። ስላሴ ማለት ሶስትነት ነው። እና የቴቱ ጋር ተገለጠ? ቅድም ኢምራን ከነቢያት መካከል ስለሱ የተናገሩት አውጣ ብሎ ሲል ነቢያቶች ከ300 ቦታ ብሉይ ኪዳን ላይ ከ300 ጊዜ በላይ ስለ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ተጠቅሷል። ከዛ በኋላ ከጠየቀኝ መጽሐፍ ላመጣ እችላለሁ። እንደገና ደግሞ ቅድም ሰውየው ሲጠቅስ እግዚአብሔር ፍጥረትን ሲፈጥር የእግዚአብሔር መንፈስም በውሃ ላይ ሰፍኖ ነበር ይላል። መንፈስ እኛ የምንለው ምንድነው? እግዚአብሔር አብ አባት ነው። ወልድ መንፈስ ቅዱስ መንፈስ ቢሆንም ፐርሰናሊቲ ያለው። ለምሳሌ በእኛ መጽሐፍ ላይ የእግዚአብሔርን መንፈስ አታሳዝኑ ተብሎ ተጽፏል። ያዝናል ማለት ነው። ገብቷል አለ። የሚያዝን ደግሞ ፐርሰናሊቲ ያለው ነገር ነው። ኢየሱስ ክርስቶስ ደግሞ ስጋ ለብሶ ከመጣ በኋላ በውስጡ በክርስቶስ ኢየሱስ ውስጥ የእግዚአብሔር መለኮታዊ ማንነት ተገልጧል ብለን እናምናለን። 3ቱ ሰርተውብናል በእኛ ላይ ብለን ስለምናምን የተለያየ ቦታ ላይም ስለተገለጠ ስላሴ ብለን የምንለው የአንድ የእግዚአብሔር ማንነት በ3 ማንነት ለክርስቲያኖች ተገልጧል ነው እንጂ የምንለው 3 አምላክ አስቀምጠን ምናምን አይደለንም። ገብቶሻል አይደለ? አንድ እግዚአብሔር በ3 ፐርሰናሊቲ ተገለጸ ብለን የምናምነው ፋዘር፣ ሰን፣ ሆሊ ስፒሪት የምንለው እሱ ነው። ወልድም ቢገለጥልሽ ያው እግዚአብሔር የተገለጠው፣ መንፈስ ቅዱስ ቢገለጥልሽ እግዚአብሔር የተገለጠው፣ እግዚአብሔር ራሱ ነው ብሎ አባት ቢገለጥልሽም ያው ራሱ ነው። ግን የክርስቲያኖች አምላክ 3 ፐርሰናሊቲ አለው ብለን የምናምነው ገባሽ? እንጂ 3 አምላክ የምናምን አይደለንም። ይሄ እንዲገባሽ ፈልጋለሁ። ጥያቄ ካለሽ ጠይቂ። አንዴ ግን ያወራሃቸው ነገሮች ላረመህና ይበቃሃል። እሺ ቴዳ እናመሰግናለን ለሀሳብና ለአስተያየትህ። ግን ቴዳ አንደኛ ምንም ጥቅስ አልጠቀስክም።
ስጠቅስ ጊዜ እንዳይፈጅ ነው እንጂ ብዙ ጥቅስ አለ እንጂ አንድ ሺህ ሳወራ ተቋርጠኝ ሴት የለ ፕሊዝ አልጠቀስክም። ሁለተኛ ጥቅሶች ራሱ ጥቅስ እንኳን ብታነሳ ማለት ነው አያስኬዱ። ጥያቄያችን አብ ወልድ መንፈስ ቅዱስ የሚያሳይ ነበር፣ እሱን አልቻልክም። ኢየሱስ አምላክ የሚልም አላመጣህም። እንደዛ የሚያስተምረው መጽሐፍ ቅዱስ ላይ የለም። ኢቭን አዲስ ኪዳን ላይ ሰው ኢየሱስ አምላክ የሚል ጭራሽኑ የለም። ሲቀጥል አምላካችን በአካል ሶስት ነው ብለሃል። ማሻአላህ ዋናው ሶስት አካል ሶስት አምላክ እንዳለ ማመነ። እኛ መለኮት ሶስት ነው አላለም። መለኮት አንድ ነው እናውቃለን። ለምን ሰውነት አንድ ፐርሰን ኢሰንስ አንድ ነው። ኢሰንስ ሁለት ሊሆን አይችልም። ሰውነት አንድ ነው። በቃ ሰውነት፣ ሞባይል፣ ሁሉ ነገሮች አንድ ናቸው። ሁለተኛ ነገር የለውም። ስለዚህ አምላክ በመለኮት አንድ ነው፣ ችግር የለውም። ጥያቄያችን ግን ሶስት አካላት ራሳቸውን የቻሉ አንደኛው አባት፣ አንደኛው ልጅ፣ አንደኛው ከአፍንጫ የሚወጣ አምላኮች አሉ ነው። ለማንኛውም እናመሰግናለን ለሐሳብህ። ሳራ ሐሳብ አለሽ? ልጠይቀው ነበረ ወርዷል። በቃ ቅርብኝ። በቃ እስከሚመልሱልኝ ድረስ ባይዘዊ ጥያቄን እስከሚመልሱልኝ ድረስ እታገላለሁኝ። እውነትን ከመፈለግ ወደኋላ አልልም፣ እጠይቃለሁ ባየሁት አጋጣሚ ባገኘሁት አጋጣሚ። እናንተ ግን ይህን ለማወቅ እውነትን ለማግኘት ስለረዳችሁኝ በጣም ነው የማመሰግነው። በጣም ነው የማመሰግናችሁ። ጊዜ ሰጥታችሁ አስገብታችሁኝ ማለት ውስጤን የያዝኩትን ነገር አውጥቼ እንዳወራና ይሄ ራሱ እውቀት ነው ማለት እውቀት እንጃ ብቻ እኔ ማለት በትምህርት ደረጃ ዝቅተኛ ነኝ። ብዙም እውቀት ያለኝ ሰው አይደለሁኝም። ግን ምን ያክል እውቀት እንዳገኘሁኝ እዚህ ከመጣሁ በኋላ መጠየቅ ማለት አንድ ሰው ካልተማረ በመጠየቅ ራሱ እውቀትን እንደሚያገኝና እውቀትን እንደሚኖረው ተረድቻለሁኝ። አልተማርኩም ብዬ ወይ አላወቅኩኝም ብዬ ዝም ብለሽ አትጠይቂ ትቀሰፊያለሽ ተብዬ ታምቄ ቁጭ ከምል እንደዚህም በመጠየቅ እውቀት እንደማገኝ አውቄያለሁኝ። እጠይቃለሁኝ ጥያቄዎቹ እስከሚመለሱልኝ ድረስ። ከዛ ጥያቄዎቹ ካልተመለሱልኝ ግን ሻሃዳ ይዛለሁ ኢንሻአላህ። አላህ ሂዳያ ይስጥሽ። ዱዓ እናደርጋለን። እሱን ግን በጉት እንጠብቃለን። በደንብ ተማሪ፣ ስለ ኢስላም ቁርአን ከቻልሽ አንብቢ። ጥያቄዎች ካሉሽ ደግሞ ሁልጊዜ ቤታችን ክፍት ነው። ኢቭን ለክርስቲያኖችም ቢሆን ቤታችን ክፍት ነው። እየመጣች ጠይቂያቸው። በየትኛውም ሰዓት እናስተናግድሻለን ኢንሻአላህ። አላህ ሂዳያ ይስጥሽ። በቃ መልካም ምሽት ይሁንልሽ። ላንቺም እረፍት አድርጊ። መልካም ምሽት። አመሰግናለሁ።